ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለ። ምሽት 5 ሰዓት ከ05 ላይ 4.8 በሄክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ቮልካኖ ዲስከቨሪ አሳውቋል። እንደ ድረ ገጹ መረጃ የመሬት መንቀጥቀጡ የተከሰተው በአፋር ክልል ከትግራይ በደቡባዊ አዲግራት 90 ኪሎ ሜትር አካባቢ እንደሆነ ጠቁሟል። ንዝረቱ በአፋር እንዲሁም ትግራይ የተለያዩ አካባቢዎች ጠንክሮ ተሰምቷል። ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ከስልጣን ለማውረድ ይፈልጋሉ። ዶናልድ ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ወደ አሜሪካ ኮኬን በማስገባት ይከሳሉ። እንደ አሜሪካው ፕሬዝዳንት ገለጻ በኮሎምቢያ ወታደራዊ ዘመቻ ማድረግ መልካም ሐሳብ ይመስላል። የ79 ዓመቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒኮላስ ማዱሮ መታሰርን ተከትሎ የኃይል እርምጃ የመውሰድ ፍላጎታቸው ጨምሯል። በቬንዙዌላ ባገኙት ስኬት የተበረታቱት ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ዝተውባቸዋል። ትራምፕ በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች እንደተናገሩት ኮሎምቢያ በታመመ ሰው እየተመራች ነው። እሱም ኮኬን ማምረትና ወደ አሜሪካ መሸጥ ይወዳል። ከእንግዲህ ይህን ለረጅም ጊዜ አያደርገውም ብለዋል። ሲኤንኤን እንደዘገበው እነዚህ አስተያየቶች ወደፊት በኮሎምቢያ ዘመቻ ሊኖሩ እንደሚችሉ ያመላክታል ወይ ተብለው ሲጠየቁ ትራምፕ ለእኔ ጥሩ ይመስላል ሲሉ መልሰዋል። በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ለመያዝ በተካሄደው የአሜሪካ ልዩ ኦፕሬሽን ቢያንስ 32 ኩባውያን መገደላቸውን የኩባ መንግስት በይፋ ማረጋገጡን አልጀዚራ ዛሬ ዘግቧል። የኩባ መንግስት ለተፈጠረው ክስተት ተቃውሞውን ለመግለጽና ለሰለባዎቹ መታሰቢያ እንዲሆን ከዛሬ ጀምሮ እስከ ማክሰኞ የሚቆይ የ2 ቀናት ብሔራዊ ሐዘን አውጀዋል። የኩባ ባለስልጣናት ስለ ሰለባዎች የቀብር ስነ ስርዓትና ሌሎች ዝርዝር ሁኔታዎች በቅርቡ ይፋ እንደሚያደርጉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከኒውዮርክ ፖስት ጋር ባደረጉ ቃለ ምልልስ ማዱሮ በቁጥጥር ስር በዋሉበት ወቅት ኩባውያን ጥበቃ ለማድረግ መሞከራቸውን ገልጸዋል። እንደ ትራምፕ ገለጻ ይህ የኩባውያን የመከላከል አቋም ለእነሱ ጥሩ ውሳኔ አልነበረም፣ ይህም ለደረሰው የሰው ሕይወት መጥፋት ምክንያት ሆኗል ብለዋል። በናይጄሪያ በገበያ ቦታ ላይ በተፈጸመ የመሳሪያ ጥቃት 30 ሰዎች ተገደሉ። በሰሜናዊ ናይጄሪያ ኒጀር ግዛት ውስጥ ታጣቂዎች በአንድ ገበያ ላይ በከፈቱት ጥቃት ቢያንስ 30 ሰዎች ሲገደሉ በርካቶች ደግሞ ቆስለዋል። ጥቃት አድራሾቹ በሰዎች ላይ ጉዳት ከማድረስ ባለፈ በገበያ ውስጥ የሚገኙ በርካታ ሱቆችን ዘርፈዋል፣ እንዲሁም በእሳት አቃጥለዋል። ጥቃቱ የተፈጸመው እሁድ ዕለት በኒጀር ግዛት ዲሞግራም በሚገኘው የካስዋን ዳኪ ሃሶ ገበያ ውስጥ በአካባቢው አቆጣጠር ከቀኑ 10 ሰዓት ከ30 ላይ ነው። የኒጀር ፖሊስ ቃል አቀባይ ዋሲዮ አቢዮዱን እንደገለጹት ሞተር ሳይክል የጫኑ በርካታ ታጣቂዎች እሁድ ዕለት ወደ ገበያ በመግባት ተኩስ ከፍተዋል። በዚህ ቢያንስ 30 ሰዎች በቦታው ሲገደሉ ሌሎች በርካቶች ደግሞ ቆስለዋል። በተጨማሪ ሱቆች ዘርፈው በእሳት አቃጥለዋል። እነዚህ አሸባሪዎች በአካባቢ ነዋሪዎች ዘንድ ዘራፊዎች በሚል ስም ይታወቃሉ። ኦቢዮዳን ለሮይተርስ እንደገለጹት አሸባሪዎቹ ከመግደል ከመዝረፍና ከማቃጠል በተጨማሪ የተወሰኑ ሰዎችን አግተው ወስደዋል። ፖሊስ የታገቱትን ሰዎች ለማስለቀቅ ኦፕሬሽን ጀምሯል። የጥቃቱ የቆሰሉት ዳውዳ ሳኩሌ የተባሉ ሰው ለሮይተርስ ሲናገሩ ዘራፊዎች ሴቶችንና ሕፃናትን እንኳን አልማሩ። ጥቃቱ በደረሰበት ወቅት በገበያ ውስጥ ምንም አይነት የጸጥታ ኃይል አልነበረም። አሁንም በገበያ ውስጥ አስክሬን ፍለጋ እያደረግን ነው ብለዋል። ይህ በእንዲህ እንዳለ የናይጄሪያው ፕሬዝዳንት ቦላ ቲኑቡ ባወጡት መግለጫ በጥቃቱ ላይ እጃቸው ያለበትን ግለሰቦች አስተዳደሩ በፍጥነት በቁጥጥር ስር እንዲያውል ትዕዛዝ ሰጥተዋል። ኢኳቶሪያል ጊኒ ዋና ከተማዋን ወደ ሲዩዳድ ደላፖዝ አዛወረች። በፕሬዝዳንት ቴዎዶር ኦቢያንግ ንጉዌማ ሞባሶጎ የወጣ አዋጅ ዋና ከተማዋን በደሴቷ ላይ ከምትገኘው ማላቦ በመነሳት በሀገሪቱ ዋናው የየብስ ክፍል ላይ ወደምትገኘው ሲዩዳድ ዴላፖዝ ቀይሯል። ቀደም ሲል የዚች በምዕራብ አፍሪካ የምትገኝ ስፓኒሽ ቋንቋ ብቸኛ ብሔራዊ ቋንቋ አድርጋ የምትጠቀም ሀገር ማዕከል
ማላቦ ነበረች። እንደ አዋጁ ገለጻ ይህ ያልተጠበቀ እርምጃ የታለመው የስልጣንና የአገልግሎት ክፍፍልን ለማስፋፋት ነው። ትልልቅ ከተሞች የሆኑት ማላቦና ባታ ቁጥጥር ካልተደረገባቸው የህዝብ ቁጥር እድገት ጋር እየታገሉ ሲሆን ይህም ለከተማ ፕላን ችግር፣ ለመሰረተ ልማት አቅርቦት መብዛትና ለክልላዊ አለመመጣጠን ምክንያት ሆኗል። በአንጻሩ ሲዩዳድ ደላፖዝ ለዘመናዊ እድገት ሰፊ ቦታ የምትሰጥና ከሌሎች ክፍሎች ጋር የተሻለ ግንኙነት ያላት ከተማ ናት። ከተማዋ የኦቢያንግ የትውልድ ክፍል 7 ኪሎ ሜትር ርቀት ላይ ትገኛለች። በጃፓን አንድ ዓሳ በ510 ሚሊዮን ብር በጨረታ ተሸጠ። በጃፓን ዋና ከተማ ቶኪዮ በሚገኘው የቶዮሱ የዓሳ ገበያ በ2026 የመጀመሪያው የጨረታ ሽያጭ ላይ አንድ የብሉፊን ቱና ዝርያ የሆነ 243 ኪሎ ግራም የሚመዝን ዓሳ በ510 ሚሊዮን የጃፓን የን ወይንም በ510 ሚሊዮን ብር ተሸጧል። ሱሺ ዛንማይ የተሰኘው ታዋቂ የሱሺ ተቋም ባለቤት የሆኑት ኪዮሺ ኪሙራ የዛሬውን ጨረታ አሸንፈዋል። ኪሙራ የራሳቸውን የቀድሞ ክብረ ወሰን ጭምር ነው ያሻሻሉት። እንደ አውሮፓ አቆጣጠር በ2019 በ334 ሚሊዮን የን በመግዛት ክብረ ወሰኑን ይዘው የነበረ ቢሆንም የዘንድሮ ዋጋ ከዚህ በእጅጉ የላቀ ሆኗል። ኪሙራ በኋላ ለጋዜጠኞች ሲናገሩ በእርግጥ ከዚህ ባነሰ ዋጋ ለማግኘት ተስፋ አድርገው እንደነበር ገልጸዋል። ነገር ግን ሳላውቀው ዋጋው ሰማይ ነካ ብለዋል። ይህ የክብረ ወሰን ባለቤት የሆነው ዓሳ የተያዘው በሰሜን ጃፓን ኦማ ተብሎ ከሚጠራው የባህር ዳርቻ ሲሆን አካባቢው በምርጥ የቱና ዝርያዎች ይታወቃል። ለኪሙራ ይህ ዓሳ እንዲሁ ተራ የንግድ ዕቃ ብቻ አይደለም፣ በከፊል የዕድል ምልክት ላኪ ቻርም ነው ካሉ በኋላ ግን ጥሩ የቱና ዓሳ ስመለከት ዝም ብዬ መተው አልችልም፣ ገና አልቀመስኩትም፣ ግን በጣም ጣፋጭ እንደሚሆን አልጠራጠርም ሲሉ አክለዋል። ይህ በሚሊዮን የሚቆጠር ዶላር የወጣበት ዓሳ አሁን በኪሙራ ምግብ ቤቶች ውስጥ እንደ ሳሺሚ እና ሱሺ ለደንበኞች ይቀርባል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።